ክርስቶስ ተንሥአ እሙታን ሚል ሰላምታ ያቀርባል። ተቀባዩ ደግሞ በአማን ተንሥአ እሙታን ይላል። ለምን በሰይጣን ጦር ተወግቷልና ይላሉ። እንደውም ኃጢአታቸውን ይቅር ያላችሁላቸው ይቀርላቸዋል፣ ኃጢአታቸው ይቅር ያልፋችን ቆርጠን በቃ ይሄን ነገር ድጋሜ ማሰብ አንፈልግም ምንልበት ጫፍ ላይ ስንደርስ እሱ ስራ ይጀምራል። ንስሐ አልተከለከለም። እውነት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም አሜን። የተከበራችሁና የተወደዳችሁ የፀሐይ ዘልዳ ሚዲያ ተከታታዮች እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ እንላለን። አሜን። አምላካችን እግዚአብሔር ዕለታትን በዕለታት ወራትን በወራት ቀይሮ ለብርሃነ ትንሣኤው በሰላምና በጤና አድርሶ እስከ ሰዓት ድረስ ስለጠበቀን ስሙ የተመሰገነ ይሁን። እንግዲህ ውድ ተመልካቾቻችን ይህ በፀሐይ ዘልዳ መንፈሳዊ ሚዲያ እየተዘጋጀ የሚቀርብላችሁ የአንቀጸ አሚን መርሐ ግብራችን ነው። በዛሬው የአንቀጸ አሚን መርሐ ግብራችን አሁን ስላለንበት ወር ስለ በዓለ ሃምሳ እና ተያያዥ ሀሳቦችን ከመምህራችን ከመጋቢ ብሉይ ወሐዲስ መምህር ቃለጸድቅ አየነው ጋር የተወሰኑ ሀሳቦችና ጥያቄዎች እናነሳለን። እስከ መርሐ ግብራችን ፍጻሜ ድረስ አብራችሁን እንድትቆዩና መልካም የሆኑ የቤተክርስቲያን አስተምሮች እንድትከታተሉ ግብዣችን ነው። መምህር እንኳን በደህና መጡ። እንኳን ደህና ቆያችሁ። ያው እንግዲህ መግቢያችን ላይ እንደተናገርነው በዛሬው የአንቀጸ አሚን መርሐ ግብራችን ስለ በዓለ ሃምሳ እና በዓለ ሃምሳ ላይ ተያይዞ የሚነሱ አንዳንድ ጥያቄዎች አሉና እነሱን ለማየት ነው። መጀመሪያ ወደ ጥያቄው ከማለፋችን በፊት ጠቅላላ በዓለ ሃምሳ ምንድን ነው? በዓለ ሃምሳ እንደተባለው በብዙ ነገር ከሌሎቹ ወቅቶች የተለየ ነገር ከሰላምታ አሰጣጡ ጀምሮ አሁን በመግቢያችንም ሰላምታውን እንዳቀረብ ነው። ይህ ሰላምታ የበዓለ ሃምሳ ሰላምታ ነው ማለት ነው። በዓለ ሃምሳ የምንለው ሃምሳው ቀን ነው። በዚህ ቀን ሁሉ ክርስቶስ ተንሥአ እሙታን የሚለውን የሰላምታ መለዋወጫ እናደርገዋለን። ብዙ ያልተለመደ ሆኖ ነው እንጂ ለምሳሌ እኛ ስንገናኝ ሁልጊዜም እንዴት አደርክ እንዴት ዋልክ ከማለት ይልቅ ክርስቶስ ተንሥአ እሙታን ገና ሰው ሲገናኝ ወዲያውኑ ደህና አደርክ ከሚለው በፊት ክርስቶስ ተንሥአ እሙታን የሚል ሰላምታ ያቀርባል። ተቀባዩ ደግሞ በአማን ተንሥአ እሙታን ይላል። ያን ሙሉውን ባንለው እንኳን ለትምህርት ሲሆን አሁን ባልነው ልክ ነው የምናደርገው። ቤተክርስቲያን ላይም ይሄ ነው የሚሆነው። ነገር ግን ውለን አድረን ስንገናኝ ያንን ሁልጊዜ ሙሉውን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን እያልን መደርደር ላይ ይጠበቅብን ይችላል። ሰው ስላለመደው ነው እንጂ ክርስቶስ ተንሥአ እሙታን ስለኔ አብሮኔ ጋር ያለው ሰው ደግሞ በአማን ተንሥአ እሙታን በእውነት ከሙታን ተለይቶ ተነስቷል ብሎ ያውጃል ማለት ነው። እና እቺ ማትቀር ነበረች። ሰው ግን ልምድ ስለሌለ ያንዱ ፍላጎት ኑሮት እንኳን እንደዛ ማለት ቢችል ከልምድ ማነስ የተነሳ አንዳንዱ ወደ መመጻደቅ ሊወስደው ይችላልና ይሄንን ሁሉ እንዳለ ታሳቢ ማድረግ ቢችል ሴትም ወንድ ማንኛውም ሰው ሌላው የሚገባ ነው። የትንሣኤውን ማንነት ወቅቱንም በማወጅ እንዲህ አይነቱ ትምህርት ዓመት ጠብቆ ነው የሚመጣውና የግዳያንን ማስቀጠል መቻል እንዲህ ሲሆን ይለመዳል ማለት ነው። ለታች ለሚመጣው እዛ ውጪ እኛ ማንለው ከሆነ ዝም ብለን ቤተክርስቲያን ላይ ብቻ እየተባለ ከሄደ እዚህ ላይ ስንገናኝ የምናደርገው ነገር ከሁልጊዜው ያልተለየ ሃይ ከማለት በአማን ተንሥአ እሙታን ምስክርነት መስጠት ነው። የትንሣኤዎች ምስክር መሆን ነው። የትንሣኤው ምስክር በትንሣኤው ቀን ይህ በዓለ ሃምሳ የሚባለው ከጥያቄውም አሁን እንደተነሳ ነው። በዓለ ሃምሳ የምንለው ሃምሳው ቀን ነው። እንዳንድ ቀን ሆኖ ነው የሚታሰበው ማለት ነው። ይሄ በዓለ ሃምሳ የሚሰብከው የመንግስተ ሰማያትን ኑሮ ነው። የመንግስተ ሰማያትን ኑሮ ነው የሚሰብከው። በመንግስተ ሰማያት የምንኖረው ኑሮ አይነት ነው ያለው። በመንግስተ ሰማያት የምንኖረው አይነት ኑሮ ነው። ያንን የምናየው ከምን አንፃር ነው? ክርስቶስ በተነሳ ጊዜ ልብሱን መቃብሩ ላይ ትቶት ነው የተነሳ። ልብሱን መቃብሩ ላይ ትቶት መነሳቱ ምንድን ነው? ሙተን ከተነሳን በኋላ ሁላችንም መቼም ትንሣኤ ዘጉባኤ የሚባል አለ። በዚያ እንነሳለን። ትንሣኤ ሁላችንም አለ። እንደ እንስሳት
ፈርሰን በስብሰን አንቀርም። ትንሣኤ አለን። ክርስቶስም በኩረ ትንሣኤ ሆኖ ሲነሳ እኛ እንደምንነሳ ነው ያረጋገጠልን። ስለዚህ እሱ ከሆነ በስተመጨረሻ እኛም እንነሳለን ማለት ነው። ይሄ የሰው ዘር በሙሉ ይነሳል ማለት ነው። የሰው ዘር በሙሉ ይነሳል። ይነሳን ስንል ግን ትንሣኤው የክብርና የሐሳር የሚባላሉ። በቀኝ መቆምና በግራ መቆም፣ ፍየልና በግ፣ ነጭና ጥቁር መልበስ የሚባለው ወደ እኔኑና ከኔ ወግዱ የሚባለው ያለበት ነው ማለት ነው። ትንሣኤ ሁሉም ካለው ግን የክብርና የሐሳር ትንሣኤ ስላለ ያን የክብር ትንሣኤ ለመነሳት ደግሞ ምን ያስፈልጋል ካልን ራእየ ዮሐንስ ምዕራፍ 20 ቁጥር 6 ላይ የፊተኛው ትንሣኤ ያላቸው ብፁዓን ናቸው ይላል። የፊተኛው ትንሣኤ ከፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው ይልና ሁለተኛው ሞት አያገኘውም ይላል። እንግዲህ የፊተኛው ትንሣኤ የሚለው በራእየ ዮሐንስ በመጽሐፍ ቅዱስ ሐሳብ ስንመለከተው የፊተኛው ትንሣኤ በንስሐ መነሳት ነው። በነገራችን ላይ ይህ ትንሣኤ ነውና ምን ሰብከው በዚህ ወቅት ትንሣኤ የሚባለው ትንሣኤ ሕሊና አለ፣ ትንሣኤ ልቡና አለ፣ ትንሣኤ ሙታን አለ፣ ትንሣኤ ክርስቶስ አለ፣ ትንሣኤ ዘጉባኤ ተብሎ በእነዚህ መንገዶች ይከፈላል ማለት ነው። ትንሣኤ ሕሊና የምንለው የሕሊና መነሳሳት ተዘክሮተ እግዚአብሔር ማለት ነው። እግዚአብሔርን ማሰብ ማለት ነው። እግዚአብሔርን ማሰብ ቃለ እግዚአብሔር ማሰብ መንፈሳዊ የሆነውን ነገር ማሰብ ማለት ነው። በሙሴ እንደተነገረው ስትቆምም፣ ስትነሳም፣ ስተኛም፣ ስትነቃም፣ ስትበላም በየትኛውም አጋጣሚ ኢትርሳ ተዘክሮተ እግዚአብሔር የእግዚአብሔርን ስም መጥራት አትርሳ፣ ማንሳት አትርሳ ማለት ነው እና ይሄ ሁልጊዜም በየትኛውም ቦታ ሆኖ እግዚአብሔርን ማሰብ ሲቻል ኃጢአት እየሰሩ እንኳን እግዚአብሔር የሚያስቡ ሰዎች ንስሐ ለመግባት በጣም ቅርብ እድል ነው ያላቸው። ሰው እየደነገጠ ኃጢአትን እንኳን ሲሰራት እየደነገጠ ከሰራ ንስሐ የመግባት እድሉ ቅርብ ነው። በድፍረት ከሰራው ግን ለንስሐ እንኳን ማይበቃበት አጋጣሚ ያለው ማለት ነው። ስለዚህ ተዘክሮተ እግዚአብሔር የሚባለው አንዱ እንደ ትንሣኤ ነው። ትንሣኤ ሕሊና ተብሎ ይታወቃል ማለት ነው። እግዚአብሔርን ማሰብ። አሁን እኮ ሌቦች ሊሰርቁ ቢሄዱ ተብሏል። መንገድ ላይ ሌባ ሊሰርቅ እየሄደ መንገድ ላይ እግዚአብሔር ይህን አይወደውም የሚል ሐሳብ መጥቶለት ተዘክሮተ እግዚአብሔር የሚባለው ወደ አእምሮ መጥቶ ጥሩ አይደለም አትስረቅ ብሏል፣ የሰው ንብረት አትንካ ብሏል ብሎ መንገድ ላይ ቢመለስ እና ነገር ግን ደርሶ አጥር ጠብቆበት ውሻ ጮሆበት ባለቤት ነቅቶበት ቢመለስ ሁለቱን ቀኖናውን ለያይተውታል። የተዘክሮተ እግዚአብሔርና ተመንገድ እንድትመለስ የሚያደርገው በሰይጣን ጾር ስለተገባህኛው ሰው የንስሐ ይገባል አይገባም? እንዴት ነው? መንገድ ላይ ሳይሰርቅ ነውና የተመለሰው። ይሄ ሰው የንስሐ ያስፈልገዋል አያስፈልገውም የሚል ጥያቄ ቢነሳ ግን ሐሳቡ ጥያቄ እየወለደ እንዳይሄድ እዚሁ እያሰሩ ለመሄድ ንስሐ ያስፈልገዋል ብለዋል። ግን ቀለል ያለ ንስሐ ይሰጠዋል። ለምን? በሰይጣን ጦር ተወግቷልና ይላሉ። እንደውም በምሳሌ ሲናገሩ ሁለት ሰዎች ጦር ሜዳ ቢሄዱ አንዱ ሙቶ አንዱ ቆስሎ ቢመለስ ቆስሎ የመጣው ሰው ለምጹ ቢኖር ለምጹ ትራት ቢኖረው እዚህ ጋር ግን ለምጹ ሰውየው ድኖ ለምጹ ግን ይኖራል ማለት ነው እና ያቺ ምልክት ግን አትጠፋም። ያ በሰይጣን እንዲሰርቅ ያነሳሰው በጦር ወግቶታልና ለዛችም ትንሽ ንስሐ ያስፈልገዋል ይላልና ተዘክሮተ እግዚአብሔር ከክፉ ነገር የሚጠብቅ ለንስሐ የሚያበቃ መልካም ነው። እሱ አንድ ትንሣኤ ነው ማለት ነው። ትንሣኤ ሕሊና የምንለው ነው። ትንሣኤ ልቡና የምንለው ደግሞ ይሄ የልቡና መነሳት ነው። ቀደም ያለው የፊተኛው ትንሣኤ የሚባለው በንስሐ ሰው ኃጢአት ይሰራል፣ ከኃጢአት ደግሞ በንስሐ ይመለሳል። በንስሐ ሲገባ ሰው የልቡና ትንሣኤ ተነሳ ተብሎ ይጠራል ማለት። ትንሣኤ ሙታን የምንለው እንግዲህ ክርስቶስ አልዓዛርን አስነስቷል፣ ሁለተኛ ኢያኢሮስን አስነስቷል፣ ወልደ መበለትን አስነስቷል። ሌሎችም አሉ፣ እነ ኤልያስ እነ ኤልሳም ያስነሷቸው ሙታን አሉና ክርስቶስ መቃብሩ ላይ ያስነሳቸው ሙታን አሉ። እነዚህ ሁሉ ትንሣኤ ሙታን የሚባል ነው። ትንሣኤ ክርስቶስ ያው የራሱ የክርስቶስ ትንሣኤ ነው። ትንሣኤ ዘጉባኤ እኛ መጨረሻ የምንነሳው ነውና ከዛ በኋላ የምንኖረው ከትንሣኤ ዘጉባኤ በኋላ የምንኖረው ኑሮ እያንዳንዱ ኑሮ ሲታሰብ የምንኖርበት ህይወት ያለ ድካም ቅዱስ 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 በማለት አሁን ፈሪሳውያንና ሰዱቃውያን ተከራክረዋል። ሰዱቃውያን ትንሣኤ ሙታን የለም የሚሉት ናቸው አይደል? ፈሪሳውያን ደግሞ ትንሣኤ ሙታን አለ ብለው ከነሱ ይሻሉና ትንሣኤ ሙታን አለ፣ ነገር ግን ከተነሱም በኋላ መዋለድ፣ መጋባት፣ እንዲሁ ቤት መስራት፣ ዘር መዝራት አለ የሚሉ ናቸውና የሁለቱንም ቃል ሰብሰብ አድርጎ ክርስቶስ ሲመልስ ስሕትክሙ በየአእምሮ መጻሕፍት የመጻሕፍትን ልብ ሐሳብ ባለማወቅ ሳታችሁ ብሎ
ነግሯቸዋል ማለት ነውና ከዚህ የተነሳ ክርስቶስ ባለው ልክ ከተነሳን በኋላኛ ያለ ድካም ይህንን መልስ ከመለሰ በኋላ ምንድነው ያላቸው? አላ ከመ መላእክት እግዚአብሔር ሙንቱ ነው የሚለው። አኗኗራቸው ፈሪሳውያን እንደሚሉ ሰው እንደ መላእክት ነው። መላእክት ደግሞ ስራቸው አገልግሎታቸው ምንድነው ካለን ሁልጊዜ ቅዱስ ቅዱስ ነው። ቅዱስ ቅዱስ ደግሞ ማይዘለቅ ምስጋና ነው፣ ማይሰለች ምስጋና ነው። የተማረ ያልተማረ ማይጠይቅ ሁሉም ሰው ቅዱስ ቅዱስ አንደበት ያለው ሁሉ ይሄን አያቅተውም። ይሄ ምስጋና ነው እየመላለሱ የሚሉት ነገር ግን አይዘልቁትም ማለት ነውና እንደነዚህ አይነት ነገሮችን ከትንሳኤው በኋላ ያለው ያለ ልብሱን ትቶ መነሳቱ እኛ ከተነሳን በኋላ ይሄ ስጋዊ ልብስ ስጋዊ ምግብ እንደማያስፈልገን ለማሳየትም ጭምር ነውና እነዚህ አይነት ሐሳቦች ይታዩበታል ማለት ነው። እና ባለ 50 የምንለው 50ውን ቀን በሙሉ እንደ ትንሳኤ አድርገን ነው የምንቆጥረው ማለት ነው። በዚህ ወቅት ሁሉ ክርስቶስ ተንሥአ እሙታን የሚለውንም ሰላምታ እናውጃለን ማለት ነው። ምስክርነት የትንሳኤው ምስክሮች እንሆናለን ማለት ነው። መልካም እንግዲህ አሁን ያው ተመልካቾቻችን ስለ በዓለ 50 ትርጓሜ በደንብ የተረዱ ይመስለኛል። በቤተ ክርስቲያናችንና በጥንቷ አስተምሮ በፊት ላይ ሲገናኙ በጥንት እስራኤላውያን ክርስቶስ ተነስቷል፣ አዎ በእውነት ተነስቷል የሚል ሰላምታ ነበራቸው እና ይሄንን እንደ ልምድ አድርገን ሁልጊዜ ብንጠቀምበት አሁን ከመጣው ዘመን አፈራሽ ከሆኑ ንግግሮች የተሻለ ወንጌልን የሚሰብክ መሆኑ ግልጽና የተረዳ ነገር ነውና እሱን ሁላችንም ወደ ልባችን እንድናስገባ ይሁን። መምህር ከዚህ ጋር ተያይዞ እንግዲህ በዚህ በ50 ቀናት ውስጥ ቤተክርስቲያናችን የምታስተምረው የራሱ አስተምሮ እንዳለ ተረድተናል። እንግዲህ ከመስከረም 1 እስከ ጳጉሜ መጨረሻ ድረስ ቤተክርስቲያን ለየዕለታቱ፣ ለየወራቱ፣ ለየዘመናቱ ትርጓሜና አስተምሮ ሰጣ ለምዕመኗ እንደሚገባውና እንዲገባ አድርጋ ታስተምራለች እና በዓለ 50 ደግሞ ራሱን የቻለ የሰማያዊ ዓለም ምሳሌ እንደሆነ ተረድተናል። ግን በዛ ውስጥ ክርስቶስ ከትንሳኤው በኋላ ያሳለፍነውን የዳግማ ትንሳኤን ጨምሮ 40 ቀናት ውስጥ ምን አከናወነ? ምን አደረገ? ከዛ በፊት የነበሩትን እስከ 30 ዘመኑ ከ30 ዘመኑ በኋላ ደግሞ ያሉትን 3 ዓመታት ከ3 ወር በአስተምሮ ውስጥ እንዳለፈ ወንጌሉ ይጠቅስልናል። ከዛ በኋላ ያለው ነገር ግን ብዙ ጊዜ ተጠቅሶ አናገኘውም እና እነዚህን 40 ቀናት ክርስቶስ የት ነበር? ምን እያስተማረ ነበረ? ምን እያደረገ ምን እያከናወነ ነበረ? ምናልባት በዚህ ወቅት በመጽሐፍ እንደተገለጠው በጎ ጥያቄ ወሳኝ ጥያቄ ነው። ይሄኛውም መነሳት ያለበት ነው ለዚህ ወቅት። በዚህ ወቅት ክርስቶስ እስከዚህ ቀን አሁን እስከተባለው ቀን ድረስ 3 ጊዜ ተገንቶ ጉባኤ አድርጎ አስተምሯል። 3 ጉባኤዎች ተደርገዋል ማለት ነው። 3 ጊዜ። ይህም የመጀመሪያ የትንሳኤው ቀን ነው። 3 ጊዜ ጉባኤ አድርጓል። 3 ጊዜ ተገልጦላቸዋል በመካከላቸው ማለት ነው። በጉባኤ የተገለጠውን ሲያዩ ነው እንጂ ይላሉ። ለአንዱ ለሁለቱ ግን ሳይገለጥላቸው ውሎ አያድርም ነበር፣ ይገለጥላቸዋል ለአንዱ ለሁለቱ። በጉባኤ ግን ተገንቶ ያስተማረው 3 ቀን ነው ይላሉ እና የመጀመሪያው የትንሳኤው ዕለት ማታ ሰላም ለእናንተ ይሁን ያላቸው ባላቸው ሰዓት በደቀ መዛሙርቱ መካከል ተገንቶ ርእዩ እደዌ ወእገርየ እስመ ለመንፈስስ አልቦቱ ሥጋ ወአጽም፣ ለመንፈስ አጥንት ሥጋ የለውም እጆችን እግሮችን ዳሳችሁ ተመልከቱ እዩኝ ብሎ ተናግሯል እና አስተምሯቸዋል። በዛውም ላይ ደርቦ ምንድነው ያላቸው? እንግዲህ እፍ አለባቸውና ኃጢአታቸውን ይቅር ያላችሁላቸው ይቀርላቸዋል፣ ኃጢአታቸው ይቅር ያላላችሁላቸው ግን ይቀርባቸዋል፣ እንደተያዘባቸው ይቀራል ብሎ በእፍታ መንፈስ ቅዱስንም አሳድሮባቸው ይህንን ስርዓትና ኪዳን ሰጧቸዋል ማለት ነው። አንዱ ጉባኤ ይሄ ነው ማለት ነው የመጀመሪያው ቀን። ሁለተኛው የዳግሚያ ትንሳኤ የምንለው ከቶማስ ጋር ተያይዞ ባለው ታሪክ ነው። ያም የአንዲት ነፍስ ጉዳይ ይገደዋልና ቤተክርስቲያን ይገዳታል። ክርስቶስም እንዲሁ ነው ያስተማራት ለቤተክርስቲያን። ቶማስ ስላላመነ በዛ መካከል ተገንቶ ለቶማስ ችግር መፍታት ሲባል ክርስቶስ በጉባኤ ተገንቶ በሳምንቱ ደግሞ በሐዋርያት መካከል እነሱም ባሉበት ነው ቶማስንም አብሮ እነሱ መካከል አብሮ እያለ ና እጅህን አምጣ ነው ያለው። ጉዳዩ የቶማስ ጉዳይ ነው። ነገር ግን
እነሱንም በቶማስ በኩል ትንሽ ጫን ያለ ንግግር ተናግሯቸዋል። ምንድነው ያላቸው? ብታየኝ ምን ሳያዩ የማያምኑ ብፁዓን ናቸው የምትለው ለቶማስ ብቻ አይደለችም ለሐዋርያትም ጭምር ናት። እነሱም አብረው ስለነበሩ ሳያዩ የሚያምኑ ብፁዓን ናቸው የሚለው ለቶማስ፣ እነሱም እጁን እግሩን እንዳሰው ተዘጋው ቤት አይደል የገባ። ተዘጋው ቤት ሲገባ እነሱ ምን መስሏቸው ነበር? እንዴት በተዘጋ ቤት ይገባል ምታት ይሆን የሚል ሐሳብ ነበራቸው። እዛ በኋላ ለዛ ነው ለመንፈስ አጥንት ስጋ የለውም ዳሳችሁ እዩኝ አላቸውና ይሄን አይተው ነው እነሱም ያመኑ። እዛ በኋላ ሄደው አየነው ተነስቷል ሲሉት እኔም ካላየው አላምንም አለ። እሱንም አነሳና ቶማስን ባለበት ቀን አብረው ስለነበሩ ጠቅለል አድርጎ የትንሣኤው ቀን ያደረገውንም ለሐዋርያትም ሳያዩ የሚያምኑ ብፁዓን ናቸው በሚለው ንግግር ተናገራቸው። ሌላው ጥብርያዶስ ላይ ያለው ነው። ደቀ መዛሙርቱ ሲወጡ ሲወርዱ አድረው እዛ ባህር ላይ የሚበላ ነገር አጡ። ያ የሚበላ ነገር ጠፍቶ ሲደክሙ ካደሩበት ላይ ግን ተስፋ ቆርጠው ባዶ ባህር እንደሆነች ጥብርያዶስ ዝም ብሎ እንዲሁ አሳ የሌለባት መስሏቸው ደክሟቸው ቆመው ሳለ ክርስቶስ መጥቶ እንደውም ይበላላችሁን ብሎ ጠየቃቸው። አንዳችም እንደሌላቸው ነገሩት። ለምን ቆማችሁ? በቀኝ በኩል መረቡን ጣሉ አላቸው። ከዛ በኋላ መረቡን ሲጥሉት ካደሩበት ላይ 153 አሳዎች ገቡ። እነ ጴጥሮስ ካደሩበት ላይ ከዛው ላይ ፈቃድ እግዚአብሔር ሲሆን እንዲህ ነው። እዚህ ላይ የምናየው በጣም በጥልቅ ሰው ላይ የሚገባ የእግዚአብሔር ፈቃድ ሲሆንና ሳይሆን ያለውን ልዩነት ነው። አሁን በፈቃድ እግዚአብሔር ውስጥ ከሆነ ያንን ባህር እኮ ጴጥሮስ ባለሙያ ነው። ያው አሳ ከማጥመድ ነው ያመጣው። አንጠረጥረውም በሙያው ያረጀ እድሜውን ያስረጀው አሳ ማጥመድ ነው። የባህርን ጠባይ ያውቃል። ሌሊቱን ሙሉ ያደሩ ለምንድን ነው? በሌሊት ነፋስ ስለማይበዛ ጸጥ ስለሚል ባህሩ ያኔ ባህሩ ጸጥ ሲል ነፋሱ ሲረጋጋ አሶች ለመያዝ ስለሚመቹ ስለሚያውቅ ነው። አሳ አጥማጅ ስለሆነ ነው ሌሊቱን ፈልጎ የሄደና በዛ መካከል ግን ያን ስልት ተጠቅሞ ጥበብ ተጠቅሞ እየወደቀ እየተነሳ ካደረበት ላይ እግዚአብሔር ፈቃድ አልሆነም ማለት ነው። ለምንድን ነው ሲባል እግዚአብሔር ጴጥሮስን ሌሎችንም ከባህር አውጥቶ ኑ አሳ ማጥመድ አይደለም ስራችሁ ብሏቸው ነበረ። እንግዲህ እናንተ ስራ ምንድነው አላቸው? የህዝቡን በወንጌል መረብ እያጠመዳቸው ወደ እኔ ታመጣላችሁ ነበር። ያስጣለውን ሳያስፈቅድ አንስቷል ጴጥሮስ። ያስጣላቸውን ሌሎችም እኮ ተከትለውት ሄደዋል። ያን የተሰጠውን ቁልፍ ትቶ እንዳለ ወደ አሳ ማጥመዱ ሲሄድ ክርስቶስ ከነሱ መካከል ሲያጣው ሰውን ታጠምዳለህ? አዎ አሳዬን አጠምዳለሁ ወደ ሙያዬስ ብሎ ወደዛች ሲሄድ ያው የሰው አቅም ምን ያክል እንደሆነ አሳየው። ሙያ እያለ አሳ እያለ ባህር እያለ ግን አይያዝም። ይሄ ፈቃድ እግዚአብሔር ይባላል። ስለዚህ በእያንዳንዱ ነገር እንደው በኑሯችን በእያንዳንዱ እንቅስቃሴ ፈቃድ እግዚአብሔር የሚባለው ማስቀደም ፈቃድ ይሁን ማለት የሚያስፈልገው ለዚህ ነውና ከዛው ላይ ከደከመበት ካደረበት ሌሊት እንደውም እኮ ምን ይላል ንግግሩ ራሱ ወበይን ተቃለ ከሰን አወረድ መሳገሪና ባህሩ ባዶ ነው። አዎ ምንም የለውም። አይተነዋል፣ ፈትሸነዋል። ነገር ግን እንደው አንተ አዘዘህ እምቢ ስለማይባል ዝም ብለን ላንተ ብለን እናደርገዋለን አለ። አዎ ይሄን ሲል ግን ለፈቃዱ ታዘዞ ሲጥለው የእግዚአብሔርን ፈቃድ ሆነና እዛው ላይ ብቻውን ማይጎትተው ሲሆን አየውና ሲሞክረው ኑ እርዱኝ ነው ያለ ጴጥሮስ። ተጋግዘን አውጥተን እንብላው ነው ያለ። ወደዛ ይዘውት ወጡ። ወሰዱና ወደ የብስ ሲወስዱ ደግሞ ግብዣው ያኔ ተቀይሯል። አሁን የነሱን እድል ጨርሰው ይል ክርስቶስ ነው እዛ ያለና ግብዣው ወደ ክርስቶስ ዙሯል ማለት። መጀመሪያ ሲጠይቃቸው አንዳችም የለንም ካለ ተራባችሁም አላምን። ባዶነትን ካየ በኋላ ስራ ይጀምራል ክርስቶስ። እንደ ቃና ዘገሊላ አቅምህ ተንጠፍጥፎ ተስፋችን ቆርጠን በቃ ይሄን ነገር ድጋሜ ማሰብ አንፈልግም ምንልበት ጫፍ ላይ ስንደርስ እሱ ስራ ይጀምራል እንጂ ጣልቃ አብሮ ተደርቦ አይገባምና የነሱም ይበላም የለ ባህሩን ባዶ ነው ብለው ተስፋ ከቆረጡ በኋላ ክርስቶስ ደግሞ እንግዲህ የለም ካሉበት ላይ መስራት ነው የአምላክነቱ ስራ። እዛ በኋላ አውጥተው እየጎተቱ ወደዛ ሲወስዱ መላእክት ደግሞ ምግቡን አዘጋጅተው ደግሞ ጠበቁ። ወሳተ በቆጸነ ሚል የተጫረሳት አላ ሰው የሚጠበስበት ምግብም አለ። ከዛ በኋላ ምን አላቸው? ኑ ምሳ ብሉ ብሎ እሱ ግብዣውን ወደሱ መለሰው። በዛ ቀንም ተገኘላቸው። በእነዚህ 3 ቀኖች በጉባኤ ተገንቶ አስተምሯቸዋል። ከዚህ ውጭ ግን ለአንዱም ለሁለቱም ይገለጣል እንጂ በጉባኤ ያስተማረው እንደሌለ በዚህ ወቅት ይነገራል። በሁለተኛ ደረጃ ኪዳን የሚባለውን ትምህርት ያስተማረው በዚህ ወቅት ነው። ዋናው እንግዲህ መጽሐፈ ኪዳን ይባላል።
ኪዳን የሚባለው ትምህርት በየቀኑ ሁልጊዜ ጧት የሚደረሰው ኪዳን ይሄ መቼ ነው ሲባል ክርስቶስ ከትንሳኤው በኋላ ያስተማረው ነው። ክርስቶስ ከመሞቱ በፊት ያስተማረው ትምህርት ወንጌል ይባላል። ወንጌል ይባላል። ከመሞቱ በፊት ያስተማረው ወንጌል ሲባል ክርስቶስ ከተነሳ በኋላ ያስተማረው ትምህርት ግን ኪዳን ይባላል። ይህን ኪዳን እንዴት አስተማረው ይሉና ከ36ቱ ቅዱሳት አንስት መካከል 4 ሴቶች ጠይቀውት አስተማረ። 4 ሴቶች ናቸው የጠየቁት ይላል እዛው ላይ። ማርያም መግደላዊትም ጠይቀዋለች። መግደላዊት ማርያም ጠይቀው ኪዳንን አስተምሯል። ሐዋርያትም በፊልጵስዩስ ወርዱን ይህን ያክል ቁመቱን ይህን ያክል አድርጋችሁ ቤተክርስቲያንን ስሩ የሚላቸው ነውና አንተ ሄዳለው አርጋለው ካል ቤተክርስቲያንስ በምን ትተዳደር ብለው ጠይቀውት በዚህ ምክንያት በዚህ መተዳደሪያ እንደሆነ ለቤተክርስቲያን መጽሐፈ ኪዳን የሚባለውን እንዳስተማራቸው እነዚህ 3 አይነት አካላት ከ36ቱ ቅዱሳት አንስት 4 ሴቶች መግደላዊት ያንድምታ ስለሆነ መግደላዊት የሚላል ሐዋርያት የሚለው ይህ ሁሉ ተሰብስቦ ኪዳን የሚባለውን በዚህ ወቅት እንዳስተማራቸው ይናገራል ማለት ነው። ስለዚህ 3 ጊዜ በጉባኤ ተገኝቷል። ኪዳን የሚባለውን እያስተማራቸው ቆይቷል። ለአንዱም ለሁለቱም ይገለጽላቸው ነበር የሚለውን እንወስዳለን ማለት ነው። መልካም። ስለዚህ በቤተክርስቲያናችን አስተምሮ ክርስቶስ ከትንሳኤ ከ30 ዓመቱ ጀምሮ 3 ዓመት ያስተማረው ወንጌልንና ከትንሳኤ በኋላ ያስተማረው ደግሞ ኪዳንን ክርስቲያናችን አሁን ድረስ የምትጠቀምበትን የቤተክርስቲያን አስተምሮ አስተምሯል ብለን እናገራለን ማለት ነው። እዚህ ጋር እሺ፣ መልካም መምህራችን እንግዲህ ስለ በዓለ ሃምሳ ይሄን ያህል ከተነጋገርን በዓለ ሃምሳ ጋር ተያይዞ ደግሞ የሚነሱ አንዳንድ ጥያቄዎች አሉ። እንግዲህ እነዚህ ጥያቄዎች ምንድናቸው? ጾም፣ ስግደት እንዲሁም ረቡዕና ዓርብ ጨምሮ የጥሉላት ምግቦች መመገብ ይፈቀዳል በስርዓተ ቤተክርስቲያን ላይ ማለት ነው። ስለዚህ እነዚህ ነገሮች ከየት የመጡ ናቸው? ያው ምክንያቱም ቤተክርስቲያናችን ቅድም ስንል እንደነበረው እንደ እንግዳ ደራሽ እንደ ወፈንዶ አፈሳሽ የሆነ ነገር የላትም እና ከዚህ በፊት የመጣ ነው ከላይ የወረሰው ነገር ነውና በፊት ላይ ረቡዕና ዓርቡን የሚጾምበት አሁን ላይ ደግሞ እነሱም ላይ እንደዚህ አይነት ምግቦችን የምንመገብበት እና የጾሙና የስግደቱስ መቅረት ምክንያት ምንድነው በበዓለ ሃምሳ? መልካም፣ በጣም ጥሩ። ይሄኛው ጥያቄ የሚገባው መጀመሪያ ስለ በዓለ ሃምሳ ካነሳነው ጥያቄ ላይ ነው ሄዶ የሚገባው። መልሱ ምንድነው ብለናል? ይሄ በዓለ ሃምሳ የምንለው ቀን እንደ ትንሳኤ ቀን ነው የሚቆጠረው። ሁሉ ነገር ምኑም የሚለወጥ ነገር የለውም። እንደ ትንሳኤው እንደ አንድ ቀን እንደ አንድ እሑድ ተብሎ ነው የሚቆጠረው እና ይሄ ወቅት የሚያሳየን እያንዳንዱ ነገር አሁን በመንግስተ ሰማያት የምንኖረው ኑሮን ምሳሌ የሆነ ነው። ይህ በዓለ ሃምሳ የምንለው ያልነው ከዛ ሄዶ ስለሚገባ ነው። አሁን በመንግስተ ሰማያት ቅድም እንዳልነው ስግደት የለም፣ በዛ ጾም የለም። ጌታችን ሲያስተምር ወንጌሉ እንደተናገረው ተናግሯል። በወንጌልም እውነት ነው። አዎ እና ያንን በዓለ ሃምሳ የሚባለው በመንግስተ ሰማያት የምንኖረው ኑሮ ስለሚወክል በዚያ ጾም፣ ስግደት እንዲህ አይነት ነገሮች ድካም፣ ይሄ ፍልጠት፣ ቁርጠት በቃ እያንዳንዱ ስጋዊ ነገሮች ጋር ተያይዞ ዛሬ ምድር ላይ የምናያቸው ነገር ሁሉ ከትንሳኤ በኋላ የሉም። ያንን ነው ቅድም ምን ብለናል? ልብሱን ትቶት ተነሳ እንዳልነው። ስለዚህ ያኛውን ነገር መስበክ ስለሚችሉ በዚህ ወቅትም የድካም ወቅት አይደለም። አሁን ስንሰግድ ድካም አለ፣ ስንጾምም ድካም አለ። በዛ ግን አንጾምም። ስናመሰግንም ከትንሳኤ በኋላ ይሄ የሚነሳው አካላችን ድካም የለበትም። ያለ ድካም ነው የምንነሳው። አንራብም፣ አይርበንም፣ አይጠማንም። ለመላእክት ምንድነው የሚለው? እስመ ዕረፍቶሙ አኮቴቶሙ አኮቴቶሙ ዕረፍቶሙ። ዕረፍት ምስጋናቸው ነው፣ ምስጋና ዕረፍታቸው ነው ማለት ምንድነው? ሁልጊዜ ረሃብ እነሱ የሚሰማቸው በእኛ በሰው ሰውኛ ሲገለጽ ካላመሰገኑ ማለት ነው። ስለዚህ ቅዱስ 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 የሚለው እንደ ምግብ ነው። ሰው አይደክምም፣ አይራብም፣ አይጠማም ማለት ነው። ስለዚህ ይሄ ነገር በመንግስተ ሰማያት የለም። በዓለ ሃምሳ ማለት በመንግስተ ሰማያት የምንኖረውን ኑሮ ምሰብክልን ወቅት ናትና በዛ ያለውን ነገር እንድናየው ነው፣ እንድንለማመደው ስለሆነ በዛ መልኩ ነው ያለውን እንትን የምናይበት። ከዛ ጋር ተያይዞ የሚመለስ ጥያቄ ነው። ስግደቱም ጾሙም የቀረበት ምክንያት ለዛ ነው። ስለዚህ በዚህ
ወራት ወይም በበዓለ ሃምሳ ውስጥ እንደዚህ ጾምን፣ ስግደትን የመሳሰሉ ጉዳዮች አለማከናወናችን በሰማያዊት ኢየሩሳሌም የምንኖረው የኑሮ ምሳሌ ነው። እንግዲህ ተመልካቾቻችን እንዲረዱ የሚያስፈልገው ቤተክርስቲያን ሁሉን ነገር ገልጻ የምታስተምር ስለሆነች ከዚህ አንጻር የተከናወነ እንጂ ሌላ የተለየ ነገር አለመሆኑን ደግሞ ከዛ ጋር እየይዘው እንግዲህ መምህር ሊያብራሩን ይችላሉ። ይሄ ስርዓት ከኦሪት የመጣ ነው። ትናንትና የመጣ አዲስ ነገር አይደለም፣ ቅድም እንዳልነው። ስለዚህ ከኦሪቱም ስርዓት ጋር የራሳቸው የሚያከናውኑት ነገርም ነበረ። የተሳሰረ ነው። እውነት ነው። አሁን ኦሪት በተስፋ ወንጌል በይፋ ይባላል። ኦሪት በተስፋ የሰበከችውን ወንጌል ደግሞ ኦሪት በተስፋ ወንጌል በይፋ ተሰብከዋለች። ኦሪት ጠላት ትሆናለች። አዎ ከዚህ ከመውጣታቸው ጋር እየይዘው ነው። እኛም ከመውጣታችን ጋር ግን ከትንሳኤው በላይ ሌላ በትክክል ደስታ የለም። ደስታ ፋሲካ ነው ያሉ። ፋሲካ መሻገር ማለፍ አይደል? ፋሲካ ማለፍ መሻገር ስለሆነ ያም መሻገራቸውን ከግብጽ መውጣታቸውን ከሲኦል መሻገራቸውን ያሳያል። እያንዳንዱ እኮ ምሳሌ ነው። መስቀሉ የሙሴ በትር ናት። የሚሻገረው ህዝብ ደግሞ እስራኤል ዘስጋ እስራኤል ዘነፍስኛን ይወክላል። ሙሴ ክርስቶስን ይወክላል። መስቀሉ ደግሞ በትሩን ይወክላል ማለት ነው። የሰጠሙት ደግሞ ስጥመት የገጠማቸው ፈርዖንና ሰራዊቱ ደግሞ አጋንንትና ዲያብሎስን በሲኦል የቀሩትን። ስለዚህ ፋሲካ የሚለው አንድ ማለፍ ነው፣ ሁለተኛ መሻገር የሚል ነው። በእኛ ማይዶት ብለንም እናከብራለን። ነው። መልካም ተመልካቾቻችን እንግዲህ ያው መርሃ ግብራችን እያጠቃለልን ነው። ወደ መጨረሻው ጥያቄያችን ነው የምንሄደው። እዚህ ጋር የምናነሳው አንድ ሀሳብ ምንድነው? አሁንም ከስርዓት ጋር ተያይዞ በዚህ በበዓለ ሃምሳ ወቅት አንዳንድ የሚከናወኑ ክንዋኔዎች ቅድም እንዳልናቸው እንዳለ ሆኖ ንስሐ ነው ወይስ የቀኖና ልዩነት ነው የሌለ? አንዳንድ ጊዜ ንስሐ አይገባም የሚባል ጥያቄ ይነሳል እና እውነት ንስሐ በበዓለ ሃምሳ ውስጥ አይገባም ነው ወይስ ቀኖና ላይ ነው ልዩነት ያለው የሚለውን ቢያብራሩልን። መልካም። መጀመሪያ ንስሐና ቀኖና የሚለውም እንዳይምታታበት ችግር ለመፍታት እስከተቀመጠን ድረስ እሱንም መናገር ተገቢ ነው። ቀኖና የሚባለው እና ንስሐ ኑዛዜያችን ነው። ምን እናዘዘው መምረ ንስሐችን እናገኛለን። ከመምረ ንስሐችን ፊት ቀርበን ምንናገረው ምናደርገው ኑዛዜያችን ስለበደልነው በደል ስላጠፋነው ጥፋት ለመምረ ንስሐችን ምንናገረው ነው ንስሐ የሚባለው። ቀኖና የሚባለው ግን ከዛ በኋላ ኃጢአት በደላችንን ከሰሙ በኋላ መምረ ንስሐችን ተመጣጣኝ የሆነ ቅጣት ይሰጡናል። ይሄን ያክል ስገድ፣ ይሄን ያክል ጹም ብለው ይሄን ያክል መጽውት ብለው ከፋፍለው የሚሰጡን ያቺ ቀኖና ናት። ስገድ የሚሏት ሂደን ምን ሰግዳት ከሳቸው ሰምተን ሂደን ምን ሰግዳት ናት፣ ምን ጾማት ናት፣ ምን ጸለያት ናት፣ ምን መጸውታት ናት ያቺ። ስለዚህ ከዚህ የተነሳ ቀኖና የሚባለው ያ ነው። አንዳንድ ጊዜ ጾም ቀኖና ይባላል። ጾም የሚባለው ጾም ነው። ቀኖናም የተለካ ነው። ለምሳሌ አሁን ጾመ ቀኖና ይላል መጻሕፍትም እናገኝ። ጾመ ቀኖና ጾምም ቀኖናም ተመሳሳይ ነው። ግን እንደ ሁለቱን ለመለየት ሲባል ጾም የሚባለው እንግዲህ እስከ 9 ሰዓት ቆይተን ጾመን ልንበላ እንችላለን። በታወቀ ሰዓት እንጾማለን። ቀኖና ሲባል ግን እፍኝ ጥሬ ብቻ እየበላ ሊለኝ ይችላል። በዚህ ሳምንት ከእፍኝ ጥሬ ውጭ እንዳትበላ ሊለኝ ይችላል። መብላቱ ሳይቀበል ሰዓቱ ይከለከላል። ደግሞ መቀኑን ማለት ነው። ትለካለች። ቀኖና ማለት መለካት የተለካች ናት። እዚች እንዳታልፍ አንድ ምንድነው ኩባያ በሶ ጠጣ ሊለኝ ይችላል። እዛች ውጭ 2 እንዳትጨምር ካለ ቀኖና ናት እንጂ 3 እንጠጣ ከሆነ ሌላ እንትን ሊሆን ነው ማለት ነውና ስለዚህ እሱን ነገር ነው ቀኖና፣ ጾም፣ ንስሐ የሚለው በዚህ ልክ እንዲታወቅ ነውና ምንድነው ዋናው ሐሳባችን ላይ ስንደርስ የተከለከለው እንደተባለው ጥያቄውም የተብራራ ስለሆነ ቀኖናው ነው እንጂ ንስሐ አልተከለከለም። እውነት ነው። አሁን ጾምና ንስሐና ቀኖናው ከተምታታብን ነው የምንቸገረው እንጂ ሰው መቼም ኃጢአት ማይሰራበት ጊዜ የለም ተብሎ ስለማይታሰብ ሰብኖና ይወድቃል። በሽተኛ ደግሞ መታከም ያለበት መቼ ነው ካልን የታመመ ቀን ነው እንጂ ቆይቶ አይደለም። ወዲያው ታሟል ይሄ ሰው የታመመ ቀን የግድ መታከም አለበት ወዲያው ማለት ነው። እንደ ስጋ የምናየው እሱ ነው እንጂ ሙሉ አስተኝቶ ከቆየ
አሁን ነፍስ ይወጣል። ስለዚህ ከዚህ የተነሳ ኑዛዜ በየትኛውም ጊዜ በበዓለ ሃምሳም አይከለከልም። መናዘዝ ድካም የለውም፣ ምንም ድካም የለውም፣ መነሳት መውደቅ የለውም። ቀኖናው ግን ይቆያል። ስለዚህ የተባለው በዚህም ወቅት በየትኛውም ጊዜ አሁን በዚህ ጊዜ ብቻ ሳይሆን በጾም ጊዜ እኮ ይባላል። አሁን በአብይ ጾምንም በመሰል የጾም ወቅት ስለሆነ በጾም ላይ ጾም ደርቦ ስለማይሰጥ ያን ጊዜ ንስሐ መግባት አይቻልም የሚል ይታያልና እሱም ተገቢ አይደለም። ለምን ካልን ሰው ሄዶ ይናዘዛል። የንስሐ ጉልበቱ ትልቁ ጉልበቱ ያለ ከየት ላይ ነው ካልነው ከምንሰግደው ጋር አይደለም። ክርስቶስም ራስን ለካህን አሳይ በብሉይም እንደተጻፈ ለእያንዳንዳችን እንደሚነገረው ራሳችን ለካህን ስናሳይ ወደ ካህኑ ወደ ሰው መልሶ የሰደደን ለምንድን ነው ሲባል እኛ ኃጢአት ስንሰራ ከሰዎች ተደብቀን ነው የምንሰራው። ከሰው ተደብቀን የሰራነውን ኃጢአት ከሰው ተደብቀን የምንሰራውን ኃጢአት ሰው እያየን እንድንናዘዘው ነው ያደረገን። እየሰማን እንድንናዘዘው ነው ያደረገን። እግዚአብሔርማ በየትኛውም ውስጥ ያየናል፣ ግን ከሰው ግን ተደብቀናል። ያንን ከካህኑ ፊት ስነድ የካህኑ ፊት እንደ ጅራፍ እንደ እሳት እየገረፈን እየለበለበን ነው ያስፈራል። ስለዚህ አሁን ከመስገዱ ይልቅ የካህኑ ፊት ሄዶ መናዘዙ የሚከብድባቸው ኃጢአቶች አሉ። ስለዚህ ከዚህ የተነሳ ይህንን ነገር ንስሐ እንናዘዝና ምን ይለናል ማለት ነው ካህኑ። ቀኖናው ይህን ያክል ቀኖና ነው የሚገባህ፣ ነገር ግን በዚህ ወቅት መስገድ መጾም ስለማያስፈልግ ባለ ሃምሳው ካለፈ በኋላ ይህን ያህል ስገድ፣ ይህን ያህል ጾም፣ ባለ ሃምሳው ካለፈ በኋላ ይህን ያህል ስገድ፣ ይህን ያህል ጾም ብሎ ይነግረዋል ማለት ነው። ምናልባት በዚህ ወቅት ሰው ተናዟል። ቀኖናውን ግን ገና ከባለ ሃምሳ በኋላ ነው የሚጸልየው፣ የሚጾመው፣ የሚሰግደው። በዚህ መካከል ሞት ቢመጣበት ምንድን ነው የሚሆን ከተባለ ተናዟል። ያን ጊዜ ስላጣ ነው እንጂ ተናዟልና መንግስተ ሰማያት መግባት እንደሚችል ሊቃውንት አባቶቻችን በትውፊት ያስተምራሉ፣ ይናገራሉ ማለት ነውና ቀኖናው ስግደቱ መውደቅ መነሳቱ በኋላ ይሆናል። ንስሐ መናዘዝ ግን በየትኛውም ምን ብለናል? የታመመ ሰው መታከም ያለበት የታመመ ቀን ስለሆነ በዚህም ወቅት ይሄ ነገር እንደማይከለከል የሚነገር ነው።